ሀገር አትተካም። ማትተካ ሀገር የላችሁ ጥሩ ብትባሉ ድንግል ማርያም ብቻ ናት። በሩስ ድንግል ማርያም በሉ በልጅ ወተን ገነት ትተካለች አትተካም? ትተካለች። በማን? በመንግስተ ሰማያት። ካህናት ይተካሉ አይተኩም? ይተካሉ። አንዱ ሲሞት አንዱ አሮን ሲሞት ሌዋውያን ሲተኩ፣ ሌዋውያን ሲሞቱ ከዛ ሐዋርያት ተተኩ፣ ሐዋርያት ሲያልፉ ሊቃውንት ተተኩ፣ ሊቃውንት አልፈው እኛም ደግሞ እንደ ቸርነቱ ጋኖች አለቁና ምንቸት ውስጥ ጋር ሆኑ ደግሞ ተተካል ማለት ነው። ደግሞ እኛ ስናልፍ ደግሞ አንዱ ይተካል ማለት ነው። የማትተካ የማትፈርስ ሀገር ድንግል ማርያም ናት። በማን ልትተካ ትችላለች? ይችኛዋ ሰማይ በድንግል ማርያም ተተካች። ድንግል ማርያም ግን መተኪያ የሌላት ሰማይ ናት። ይችኛዋ ፀሐይ በልጇ በፀሐይ ጽድቅ በኢየሱስ ክርስቶስ ተተክታለች። ልጇ የማይተካ ፀሐይ ነው። ይችኛዋ ቤተክርስቲያን የምትፈርስበት ጊዜ አላት። በማትፈርስ መቅደስ በድንግል ማርያም ተተክታለች። እሷን የሰጠን እግዚአብሔር ይመስገን። ስለዚህ ቤታችንን የተጠጋ ሰው ምን ያገኛል? ምስጢረ ሥላሴ ይገለጥለታል። ቅዱስ ዮሐንስ ወንጌላዊ ምስጢረ ሥላሴ የተገለጠለት እመቤታችንን በመሰጠቱ ምክንያት ነው። እመቤታችን ያለችው ሰው ምስጢር ይገለጥለታል። እመቤታችን የሌለችው ሰው ምስጢር አይገለጥለትም። ለምን? አንቀጸ ብርሃን ናታ። ለዚህ ነው ቅዱስ ያሬድ በድርሰቱ ምን ይላታል? የብርሃን በር አላት። እስኪ ወደ የብርሃን በር ነው። ብርሃን የፈለገ ሰው ወዴት መሄድ አለበት? ወደ ብርሃን በር መሄድ አለበት። ሕይወት የፈለገ ሰው ወደ ድንግል ማርያም ይምጣ። ድነት የፈለገ ሰው ወደ ድንግል ማርያም ይምጣ። ሕይወት ልጇን ያገኛል። ብርሃን የፈለገ ሰው ወደ ድንግል ማርያም ይምጣ። ብርሃን ልጇን ያገኛል። ሰላም የፈለገ ሰው ወደ ድንግል ማርያም ይምጣ። ሰላም ልጇን ያገኛል። ኃይል የፈለገ ሰው ወደ ድንግል ማርያም ይምጣ። ኃይል ልጇን ያገኛል። ስለዚህ ተመልከቱ፣ ከድንግል ማርያም የተጠጋ ሰው የሚያጣው የለም። ከዓለት የተጠጋ ሰው በመሬት ላይ ያለውን ማንኛውንም ኃይል ከምናምነው በላይ ድንግል ማርያምን እናምናታለን። በተራራ ከመሸሸግም በላይ ድንግል ማርያም የማትፈርስ ተራራችን ናት። የማትፈርስ አምባችን ናት። የማትፈርስ ሀገራችን ናት። ቤተ ክርስቲያን የተጠጋ ሰው ከድንግል ማርያም ተጠግቷል። ለምን መሰላችሁ? መቅደስ ትታነጽ፣ መቅደስ ትሰራለች ቢል እስከ ሰሎሞን ንጉሥ ያለበት ነው። እስከ ንጉሥ ሰሎሞን ድረስ ትሰራለች። ያን ባይሆን አሁን የምንሰራት ህንፃ ቤተ ክርስቲያን እስከ ዕለተ ምጽአት ቆይታ ትፈርሳለች። የማትፈርስ ቤተ መቅደስ፣ የማትፈርስ ሀገር፣ የማትፈርስ እንባን አባሽ ቦታ፣ ርስት፣ አምባ፣ መጠጊያ፣ የሰላም ሀገር ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ከእሷ ያስጠጋንም እግዚአብሔር ይመስገን። መጀመሪያ ደግሞ አንድ በዚህ ዘመን በጣም አስቸጋሪ ዘመን አለ። ሰባራን ይዛል ወልቻ እንዴ በሉ በደንብ አድርጋችሁ ሰባራ ሚዛን ተመዛኙ በሚዛን እኩል ይሆናል። በሰባራ ሚዛን የተመዘነ ዕቃ ሰባራ ነው ራሱ ጎደሉ ማለት ነው። ቅዱስ ጎርጎርዮስ ጸሎት የጀመረው ብሉይና አዲስን ተምሮ ነው። እስኪ በሉላችሁ ጸሎት የጀመረው ወደ ብሉይና አዲስን ተምሮ ነው። ሲረቅበት ወደ ማን ሄደ? ተመልከቱ። አንቀጸ ብርሃን ወደ ብርሃን ወደ ሥላሴ ደጅ ወደ ሆነችው እግዚአብሔር በምሕረቱ ወደሚመለከትባት ወደ ሰላም ከተማ ወደ ድንግል ማርያም ነው ያየው። ሲረቅበት በዚህ ዘመን ሰባራ ሚዛን የበዛበት ሰው ዘመን ነው። ሰባራ ነው ሰው። እንዴት አሁን ሁላችሁ ወደ ማስተውላችሁ ስሙኝ። መጽሐፍ ቅዱስ አንድ ቀን ሳይማሩ ጸልዬ ተገለጠልኝ የሚሉ ሰዎች ሰባራ ናቸው። ለምን? እነሱ ገና ቅዱስ ጎርጎርዮስ ተምሮ እንኳን አልገባው ሲል ምንድን ነው ያደረገው? ጸሎት ነው ያደረገው። ሰው መጀመሪያ የመማርን ክፍል ሳይወጣ መጽሐፍ ቅዱስ እሰብካለሁ እኔም ጸልዬ ተገለጠልኝ ካለ ሰባራ እንለዋለን። በሉ ሰባራ በሉ በሉች ሰባራ ነው ማለት ነው። ለምን? ምን ላይ ያልደረሰም የእውቀቱን ክፍል አውቀህ ጸሎቱ ላይ የመገለጥ እውቀት የሚደርስልህ ተምረህ ስትጸልይ ነው ማለት ነው። ያ ማለት ተመልከቱ፣ አባቶች እንኳን ገዳም ያሉ አባቶች ሊቃውንት ጉባኤ እየጸለዩ ተርጉማችሁ ላኩልን ይሉ ነበር። ከዛ ደግሞ ሊቃውንቱ ደግሞ ለበቁ አባቶች የምስጢር አልገለጥልን ብሏል ብለው ተርጉሞ እንዲነግሯቸው ይልኩ ነበር። በዚህ ነው ቤተክርስቲያን ስትመራ የቆየችው። አሁን ችግሩ ምንድነው? ትልቁ ችግር ምንድነው? ያልተማሩ ሰዎች ምን ያደርጋሉ? ያልተማሩ ሰዎች እኛን ጸልየን ተገለጠልን ብለው መጽሐፍ ቅዱስን በነጠላው ይዘው ማንም መምህር ሳያስተምራቸው ይመዝኑታል ማለት ነው። እነሱም ሰባራ ናቸው። ተቀባዩም በእነሱ ትምህርት የሄደው ጎደሎ ነው። ለምን? በሰባራ ሚዛን የተመዘነ ዕቃ ጎደሎ እንጂ ብላት የለውም። ይህች ቤተክርስቲያን የምትለካው በሊቃውንት አባቶቻችን ነው እንጂ በአንድ ተራ ሰው አይደለም። ይህንን ማወቅ አለባቸው። አንድ ሰው ተነስቶ የሆነ ነገር ሲተነፍስ
ጎርጎርዮስ ምን ብለዋል? በሏ አቡሊዲስ ምን ብለዋል? ቅዱስ ዮሐንስ አፈወርቅ ምን ብለዋል? እነ ቅዱስ ጆሮም ምን ብለዋል? እነ ቅዱስ ማቴዎስ ምን ብለዋል? እነ ቅዱስ ፖሊካርፐስ ምን ብለዋል? እነዚህ ሁሉ አባቶቻችንን አነሳስታችሁ ጥያቄ ጠይቁ። እገሌ ስለተሳሳተ የሚል ሀሳባችሁን አውጡ። እንድናወጣ እግዚአብሔር ይርዳል። ሰዎች ህይወት የሶስት ሰዎች ህይወት አንድ ነፍስ አይሆንም። የአንድ ሰው ነፍስ ለሶስት ሰዎች ነፍስ አይሆንም። የሶስት ሰዎች አካል በአንድ ነፍስ አያስብም። ሶስት ሰዎች አንድን ሀሳብ ቢያስቡት ሶስቱም በልባቸው ያስቡታል እንጂ በአንድ ልብ አያስቡም። ሥላሴ ግን በአንድ ልብ ያስባሉ። በአንድ ቃል በወልድ ቃልነት ይናገራሉ። በመንፈስ ቅዱስ ህይወትነት ይኖራሉ። ስለዚህ ምንድን ነው ልዩ በሉ ልዩ በሉ ከፍጡራን ልዩ ተመልከቱ። ልዩ ሶስት ይህ ሊገባችሁ ይገባል። ልዩ ሶስት አንድ ልብ ያላቸው ግን ሶስት አካል፣ አንድ ቃል ያላቸው ግን ሶስት አካል፣ አንድ ህይወት ያላቸው ግን ሶስት አካል። ሰው ሥላሴ ልዩ ናቸው የሚባለው ተመልከቱ አንድነትን ሶስትነትን ስለያዙ። አንድ ናቸው ስንል አኮ ከመ አብርሃም ተመልከቱ አኮ ከመ አብርሃም ይስሐቅ ወያዕቆብ ሶስት ናቸው ስላል እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደሉም። በሉ እስኪ ሶስት ናቸው ስላል አብርሃም ለይስሐቅ ልብ መሆን አይችልም። አብርሃም ራሱ ነው። ተመልከቱ ይስሐቅ ለአብርሃም ልጅ መሆን አይችልም። በዚያውስ ላይ አብርሃም ከይስሐቅ ይቀድማል። ይስሐቅ ከያዕቆብ ከቀደመ አብ ከወልድ ይቀድማልን? አይደለም። አሐቲ ቅድምና ወሙነ ሥላሴ የሥላሴ መጀመሪያቸው ከሥላሴ አንዱ ቀድሞ አንዱ ኋላ የተገኘ የለም። ከሥላሴ አንዱ አገልጋይ አንዱ ተገልጋይ የለም። ከሥላሴ አንዱ ፊተኛ አንዱ ኋለኛ የለም። ከሥላሴ አንዱ አዋቂ አንዱ ያላዋቂ የለም። ሥላሴ አዋቂ ናቸው። ሥላሴ ቀዳማውያን ናቸው። ስለዚህ ተመልከቱ ሥላሴ ስንል ልዩ ሶስት። እስኪ ልዩ ሶስት በሉ በደንብ በሉ እንጂ። ስለዚህ ልዩ ማለት ተመልከቱ እንደ አብርሃም ይስሐቅ ያዕቆብ ሶስት የስም የአካል የግብ ግን አብርሃም ይስሐቅ ያዕቆብ አንድነት የላቸውም፣ አንድ ህይወት የላቸውም። ሥላሴ ግን ህይወታቸው ማን ነው? መንፈስ ቅዱስ በሉ እንጂ። ልባቸው ማን ነው? አብ በሉ። ቃላቸው ማን ነው? ወልድ ነው። በአብ ልብነት አዋቂ ሆነው ነው የሚኖሩት። ሶስት ሰዎች አንድን ሀሳብ እንደሚያስቡት ነው አይደለም። ሶስት ሰዎች አንድን ሀሳብ ቢያስቡት ሶስቱም በየራሳቸው ልብ ያስባሉ። ሥላሴ በአንድ ልብ ያስባሉ፣ በአንድ ቃልነት ይናገራሉ፣ በአንድ ህይወቱ መንፈስ ቅዱስ ይኖራሉ። ልዩ ሶስት። እስኪ ልዩ ሶስት በሉ በሉ እንጂ። ልዩ አንድ በሉ ደግሞ አኮ ከመ አዳም ቀዳሜ ኩሉ ፍጥረት። አንድ ስንልም እንደ አዳም አይደለም ማለት እስኪ በሉ እንደ አዳም አይደለም በሉ። አዳም አንድ ነው አይደለም? አንድ ነው አይደለም? ግን ሶስትነት አለው። ምንድነው? ሶስት ባልን ጊዜ አንድ ማለታችን ነው እንጂ አንድ ባልን ጊዜ ሶስት ማለታችን ነው እንጂ። ተመልከቱ አንድነት በሶስትነት ሶስትነት በአንድነት ልዩ ሥላሴን እንሰብካለን ማለት እሱ ነው። እንዲህ አለ ተመልከቱ ወይን ሰግድ ለሰለስቱ አማልክት ለሶስት አምላክ የምንሰግድ አይደለንም ማለት ተመልከቱ። ለሶስት አምላክ ነው የምንሰግደው? ለስንት አምላክ ነው? በሞቴ ንገሩኝ በሉ። አሁን በርሱ ምንድነው ቅድም ያስተማርኳችሁ ነው። ካያችሁታል ሶስት አምላክ ነው የምታመልኩት ሲሉ እዛ እነ ፋጢማ ሰፈር እኛ ደግሞ እንላችኋለን አኮ ዘንሰግድ ተመልከቱ እዚያው ላይ ለሰለስቱ አማልክት አላ ንሰግድ ለአሃዱ አምላክ ለሶስት አምላክ አንሰግድም የምንሰግደው ለአንድ አምላክ ነው አለና ዘረዘረው ዘወይቶሙ አብ ወልድ መንፈስ ቅዱስ እንዲህም ማለት አብ በሉ ወልድ መንፈስ ቅዱስ ናቸው። ስለዚህ ተመልከቱ ሥላሴ ልዩ ሶስትነት። አሁን እና ጥያቄ ጠይቃችሁ እንጀራ በልታችሁ ታውቃላችሁ? ታውቃላችሁ? ስጋችሁ ነው የሚበላ ነፍሳችሁ ነው? ስጋችሁ ነው የሚበላ ነፍሳችሁ ነው? ስጋ ነው ስጋችሁ ነው የሚበላው? ሁለቱ እስኪ ነፍስ ስትበላ አሳዩ ደግሞ ማን ነው የሚበላው? ስጋ ካላችሁ የሞተውን ሰው እስኪ አብሉት። ነፍስን አካላችሁ እስኪ ስትበላ አሳዩ። ችግር እኮ ነው ሁለቱም ማለት እንዲገባችሁ ነው ጥያቄ የጠየኩት። ሰው ሲያው ለምሳሌ ሰው ሲሰርቅ ስጋው ነው የሚሰርቅ ነፍሱ ነው? ስጋው ነው ነፍሱ ነው አይደል? እኔ ልግባችሁ መቤቴን ካልገባችሁ ምንም ጥቅም ስለሌለ ማለት ነው። ስጋው ነው የሚሰርቅ ነፍሱ ነፍስና ስጋ አብረው ናቸው። ነፍሱ ታስባለች፣ ስጋ እንቀሳቀሳል። ሰው ሲዘሙት ስጋው ነው የሚዘሙት ነፍሱ ስጋው ነው
ሴተኛው ሰው ይዘሙት የሞተው ማለት ነው። ታውኝ ቦታስ ስጋው ነው ነፍሱ ነው አይባልም። መልሱ እኮ እሱ ነው። ስጋው ነው ነፍሱ ነው በርጅ ወደ አይባልም። ማን የዘሞተ ሁለቱም ስጋ ይኸውላችሁ፣ ባይሆን ስጋ አይነ ስውር ሰው ነው። ነፍስ ቆማጣ ሰው ነው፣ ችግር የሌለው ሰው ነው የምትመስለው። በስጋ ስለምትኖር ተመርጣ ነው የምትሄደው። ግን ተመልከቱ፣ ስጋ ሲወርስ አየሁ ቴስቱ የምትለው ነፍስ ነች። ስጋ ጣም አያውቅም። እሺ ይሄን በደንብ ማወቅ አለባችሁ። ስጋ አያሸትም፣ ጣም አያውቅም፣ አይበላም፣ አይደሰትም፣ መነሳት እራሱ አይችልም ብቻውን። ማለት ሞተሯ የምታንቀሳቅሰው ሞተር ሊሆኑ የምትሉት መኪና ውስጥ ልክ እንደዛ ያለችው ማለት ጄኔሬተሯ እዚህ እኮ ምናምን ሬተር የምትሉት ቢስታን ያለበት አካባቢ የለብኝት ማለት ነው። እና እነዚህ ናቸው። ስለዚህ ሰው የሚሰርቀው ከስጋውም ጋር ነፍሱም ስጋውም በተዋህዶ በሉ። ሰው የሚሰርቀው በሉ ነፍሱም ስጋውም። እንደዚያ ከሆነ እኮ ተመልከቱ፣ ስጋን የሚጾም ነፍስ ነሽ ምትቆናል። ሁለቱም መልስ እሱ ነው። ስጋ ብቻ ነው የሚጾም ካልከኝ እንግዳውማ ስጋ መንግስተ ሰማያት መግባት አይጠበቅበትም። ለምን? ባልሰራው ስራ መንግስተ ሰማያት ሊጸድቅ ነው። ነፍስ ናት የምትጸድቅ ካልከኝ ነፍስ ብቻዋን አትጾምማ። እንግዲያውስ ማለት ነው ሰው ከሁለት ባሕርይ ስጋና ሶስት ባሕርይ ነፍስ ሰው በሉስ የአራት ባሕርይ ስጋ ሶስት ባሕርይ ነፍስ ሰው። ስለዚህ በምን ጽድቅ ይሰራል? በተዋህዶ በሉ። በተዋህዶ በሉ። በምን ኃጢአት ይሰራል? በተዋህዶ። ስለዚህ ስርቆቱንም ስትሰርቅ ስጋ ብቻ አይደለም፣ ምጽዋቱንም ስትመጸውት ነፍስ ብቻ አይደለችም። ስትሰርቅም ነፍስና ስጋ ተባብረው ነፍስ እያሸተተች እያሳየች መንገድ እየመራች እያወቅ ትሄዳለህ። ስጋ ደግሞ እየተሸከመ እንደወዛደር ይወስዳል። ስለዚህ በዚህ ሁለቱንም ስለምትሰርቅ ሰው በተዋህዶ ነፍስና ስጋውን የሚመራ ነው በሉ። ሰው በተዋህዶ በሉ ነፍስና ስጋውን የሚመራ ነው። ይህ ደግሞ ማንን ይሰብካል ካላችሁ ሰው መቅደስ አይደል? መቅደስ ነው አይደለም? ሰው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል አይደል መጽሐፍ? የእግዚአብሔር ቤተ መቅደስ ከሆነ ተመልከቱ፣ እግዚአብሔርን ራሱን እንሰብካለን። አንደኛው አንድነቱንና ሶስትነቱን ሰበክን ቅድም እንዳየን። ሁለተኛው ደግሞ የአምላክን ሰው መሆንና የሰውን አምላክ መሆን እንሰብካለን። እስኪ የአምላክን ሰው መሆን በሉ፣ የሰውን አምላክ መሆን። ሰው ሲሞት ምንና ምኑ ነው የሚለየው? ነፍስና ክርስቶስ ሲሞት ምንና ምኑ ናቸው የተለዩት? ነፍሱና ስጋው ነው። መለኮት ግን ከስጋም ከነፍስም አልተለየም። ይህንን በደንብ አድርጋችሁ በስጋው ወደ መቃብር ሲሆን፣ ምክንያቱም መለኮት በሁሉ የሞላ ስለሆነ የትኛውም ቦታ ቢሆን መለኮት ከማንም አይለይም። የትኛውም ቦታ ስላለ ሲሞት የተለዩት ነፍስና ስጋው ናቸው። ስለዚህ ሰው ማንን ይሰብካል ከተባለ መለኮት ከስጋ ጋር መዋሃዱን በነፍስና በስጋ ሰበክ። መቅደስ እስኪ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ ኅብስተ ዘወረደ ሰማያት ወሕይወት ለኵሉ ዓለም። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ ኅብስተ ዘወረደ ሰማያት ወሕይወት ለኵሉ ዓለም። አንቲ ውእቱ መሶበ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ እግዚአብሔር አብ ቀዳማዊ ዘእንበለ ጥንት ወዳህራዊ ዘእንበለ ፍጻሜት ወበስመ እግዚአብሔር ወልድ ቀዳማዊ ዘእንበለ ጥንት ወዳህራዊ ዘእንበለ ፍጻሜት ዘተሰገወ ማርያም ቅድስት ድንግል በመድኃኒተ ዚአነ ወበስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወዳህራዊ ዘእንበለ ፍጻሜት ዘነበበ በነቢያት እምቅድመ ይረድ ላዕለ ሐዋርያት ነዋ ሥላሴ ዘይሴለሱ በአካላት ዘይለቅቅ እምኔሆሙ ጸጋ ወሀብት እስከ ለዓለም አሜን። እስኪ አሜን በሉ። አልሰማችሁትም ማለት ነው። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና
ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን የሃይማኖታችን የንጽህናችን የቅድስናችን መሰረት ቅድስት ድንግል ማርያም ለስመ አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ደከማችሁ እንደገና ለስመ አጠራራቸው ክብርና ምስጋና ይድረሳቸው። ክቡር አባታችን መላከ ሰላም ቀሲስ አበበ መለሰ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ስዩማን የማነ የዚህ ታላቅ ቤተክርስቲያን ዋና ጸሐፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ የየስራው ዘርፉ ኃላፊ፣ ክርስቲያን ካህናት፣ ዲያቆናት፣ የቅድስት ቤተክርስቲያን ልጆች፣ ምዕመናን፣ ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? በስነ ፍጥረት ፈጥሮ በሀብት ስቦ በረድኤት አቅርቦ በቅዱሱ ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር በድጋሚ ለስም አጠራሩ ክብርና ምስጋና ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ የምንማማርበት የትምህርታችን ኃይለ ቃል መቅደመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ፣ ከሁሉ አስቀድመን ልዩ የሚሆኑ ሥላሴን እንሰብካለን በሚል ርዕስ እንማማራለን። እስኪ አንድ ጊዜ በሉ፣ ከሁሉ አስቀድመን በሉ፣ በደንብ በሉ እንጂ ልዩ የሚሆኑ ሥላሴን እንሰብካለን እናስተምራለን። እስኪ አንዴ ድገሙት። ነፍሳችሁ ታያል። ከሁሉ በፊት ወድ ነው ትዝ የሚለን ማለት ነው አይደል? ይበሉ፣ ከሁሉ በፊት ይበሉ፣ በሩጅ ብለን ልዩ የሚሆኑ እንዳትረሱት፣ ልዩ የሚሆኑ ሥላሴን እንሰብካለን። አንድ ጊዜ ከኔ ጋር እንበለውና እንጨርስ። ከሁሉ በፊት ልዩ የሚሆኑ ሥላሴን እንሰብካለን። ሃይማኖተ አበው ምዕራፍ 60 ቁጥር 2። እንግዲህ ይህንን ማናቅ ሰዎች እንግዲህ ደግሞ ሊያመን ይችላል፣ ወልቆርጠት ምናምን ማለት ነው። ይህ መጽሐፍ መጽሐፈ ሊቃውንት ተብሎ ይጠራል። በቤተ ክርስቲያናችን አጠራር ስንት ጉባኤያት አሉ? 4። ስንት አሉ? በደንብ ያዙ። ስንት አሉ? 4 ጉባኤያት ናቸው ያሉት። የመጀመሪያው ብሉይ ኪዳን ነው። እኔ አቋቋም ቤት የለም ቅዳሴ ቤት የለም አላልኩም። እነዚህ ሁሉ በሊቃውንት ነው የሚጠቃለሉት። አቋቋማውን በሊቃውንት ጉባኤ ነው የሚጠቃለሉት። ቅዳሴው፣ ዜማው፣ ድጓው ሁሉም በሊቃውንት ስለሚጠናቀቅ ነው። ጉባኤ ቤቶቿ ቤተክርስቲያን 4 ናቸው። እንደ መጽሐፍ ቤተ ጉባኤ ሲጠራ ማለት ነው። አንደኛው ምንድነው? ጉባኤ ብሉያት ይባላል። እስኪ ብሉያት በሉ። ሁለተኛው ሐዲሳት ይባላል። እስኪ ሐዲሳት። ሶስተኛው ሊቃውንት ይባላል። እስኪ ሊቃውንት በሉ። አራተኛው መነኮሳት ይባላል። ምን አላችሁ? ስንት ጉባኤያት አሏት? 4 ጉባኤያት። ቤተክርስቲያን ምዕመናንን የምትመራው መናፍቃንን የምትመልሰው መሰረቶቿም ትርጓሜዎቿም እነዚህ ናቸው። ከነዚህ ከ4ቱ ጉባኤያት መካከል አንዱ መጽሐፈ ሊቃውንት የሚባለው ነው። መጽሐፈ ሊቃውንት የሚባለው በጉባኤ ቤታችን ትርጓሜ የምናስኬድበት ሃይማኖተ አበው ይባላል። ሃይማኖተ አበው 10,144 ገጽ ያለው 131 ምዕራፍ ያለው መጽሐፍ ነው። ይህን ያህል ያለው መጽሐፍ ነው። ይህ መጽሐፍ የተጻፈበት ዋና ዓላማ መጽሐፉ በየጊዜው የተጻፈበት ዓላማው ምንድን ነው ከተባለ መናፍቃን የተረቱበት ነው። ማን የተረታበት? ስለዚህ አሁን ዘወትር ለሚነሳው መናፍቅ የምንመልሰው መልስ እዚህ ነው ያለው ማለት ነው። አዲስ ክህደት አያመጡም። ሲያመጡ ክህደት ካመጡ ከዚህ እያነሳን ነው የምንሰጣቸው መልሱን ማለት ነው። ስለዚህ ይህ መጽሐፍ ምን ተብሎ ይጠራል? አንዱን ብቻ ተናግሬ ወደ ነገር ይልኝ። ይህ መጽሐፍ በእናት ይመሰላል። እሺ በእናት በሉ፣ በደንብ በሉ እንጂ። ሃይማኖተ አበው በእናት ይመሰላል። እናት ልጅ ስትወልድ አዲስ አፍ እያወጣች አዲስ ጡት እያወጣች ነው ልጆቿን የምታጠባው የምትስመው አይደል ነው አይደል? አዎ። አዲስ አበባ ውስጥ 12 ልጅ ያላት ሴት 12 አባላት
እንዴ ተወልጎት 12 ጡት ሳላት የላትም። ስንት ጡት ነው ያላት? ያው 2 ጡት ነው ያላት። ስንት አፍ ነው ያላት? ያ አንድ አፍ ነው። ደጉ በተሳመበት ማን ይሳምበታል? ክፉ ማለት ነው። ደጉ ባደገበት ማን ያድግበታል? ክፉ ያድግበታል ማለት ነው። ይህ ሃይማኖተ አበው መጽሐፍ ለሊቃውንት አባቶቻችን የተረጎሙት የሰጡት አበው ያደጉበትን ለኛ ለክፎችም ደርሶናል ማለት ነው። አበው ያስተማሩት ለኛም ደርሶናል ማለት ነው። አበው ወዳደጉበት እናድጋለን። ከአበው ተገንጥለን አንኖርም። በዚህ ዘመን አንድ ትልቁ ጥያቄ ምንድነው? ማንን እንከተል የሚል ጥያቄ ይጠይቃል ብዙ ጊዜ ትውልዱ ማለት ነው። እኛ የምንከተለው አበውን ነው። በሉ እስኪ መልሱ። አበውን በሉ እስኪ። አበው የምንላቸው እነማን ናቸው ካላችሁ ቤተ ክርስቲያንን ከነክብሯ ያስረከቡን አሁንም ያሉ ወደፊትም የሚኖሩ ናቸው። አሁን እዚህ ጋር አንድ ያለ ተራ ሰው አንከተልም። ስለዚህ ሃይማኖተ አበው በደጋ ውሃና በቆላ ውሃ ይመሰላል። ደጋ ላይ ሲመነጭ የነበረው ምንጭ ውሃ ቆላ በረሃ ላይ ወርዶ ያረሰርሳል። ደጋ ለተባሉ ለሐዋርያት ለሊቃውንት የተገለጠው ምስጢር በበረሃ ለምንመሰል ለኛም ደርሶናል ማለት ነው። ይህንን መጽሐፍ ለኛ ያደረሰልን አምላክ ስሙ የተመሰገነ ይሁን እና ይህንን የተናገረው አባት ቅዱስ ጎርጎርዮስ ነባቤ መለኮት ይባላል። ማን አልኳችሁ? ቅዱስ ጎርጎርዮስ ነባቤ መለኮት ተብሎ ይጠራል። ይህ አባታችን መናፍቅ መቅዶኒዎስ በተነሳበት ዘመን ሊቀ ጳጳስነት የተሾመ አባት ነው። ክፉ መናፍቅ ሲነሳ ኃይለኛ አባት ይነሳል ማለት ነው። ማለት ለዓላማዬ ልሙትለት፣ አንገቴን ቆረጡኝ፣ ክህነቴ ተስማምቶኛል የሚል ሰው ሲኖር ለሃይማኖት የሚያጸና አንድ አባት እግዚአብሔር አያሳጣም እና ይህ ቅዱስ ጎርጎርዮስ ነገረ መለኮት የተገለጠለት መጀመሪያ ከእመቤታችን ጸልዮ ነው። ከማን ነገሩኝ እንጂ ድርሰቱን የመጀመሪያ ሲጀምር የትምህርቱ መጀመሪያ ያደረገው በማን ነው? በስላሴ ነው። ተመልከቱ። እመቤታችን ጋር ሲጸልይ ሲያለቅስ ከቆየ በኋላ እመቤታችን ቅዱስ ዮሐንስ ወንጌላዊ አንተ ለአንተ ነው ከሐዋርያት ሁሉ መካከል ነገረ መለኮትን ማስተማር የስላሴን አንድነት ሶስትነት አምልተህ አጉልተህ የተናገርክ አንተ ስለሆንክ ሂድና ለቅዱስ ጎርጎርዮስ ተርጉምለት ብላ እመቤታችን ለቅዱስ ዮሐንስ ወንጌላዊ ለቅዱስ ጎርጎርዮስ ልካለታለች። ለሁላችንም የጠመመውን እንዲቀናልን የጎደለው እንዲመላልን እመቤታችን በመካከላችን ትገኝልን። እመቤታችንን የተጠጋ ሰው ምን ያገኛል? ምስጢረ ሥላሴ ይገለጥለታል። ቅዱስ ዮሐንስ ወንጌላዊ ምስጢረ ሥላሴ የተገለጠለት እመቤታችንን በመሰጠቱ ምክንያት ነው። እመቤታችን ያለችው ሰው ምስጢር ይገለጥለታል። እመቤታችን የሌለችው ሰው ምስጢር አይገለጥለትም። ለምን? አንቀጸ ብርሃን ናታ። ለዚህ ነው ቅዱስ ያሬድ በድርሰቱ ምን ይላታል? የብርሃን በር አላት። እስኪ ወደ ብርሃን በር ነው። ብርሃን የፈለገ ሰው ወዴት መሄድ አለበት? ወደ ብርሃን በር መሄድ አለበት። ሕይወት የፈለገ ሰው ወደ ድንግል ማርያም ይምጣ። ድነት የፈለገ ሰው ወደ ድንግል ማርያም ይምጣ። ሕይወት ልጇን ያገኛል። ብርሃን የፈለገ ሰው ወደ ድንግል ማርያም ይምጣ። ብርሃን ልጇን ያገኛል። ሰላም የፈለገ ሰው ወደ ድንግል ማርያም ይምጣ። ሰላም ልጇን ያገኛል። ኃይል የፈለገ ሰው ወደ ድንግል ማርያም ይምጣ። ኃይል ልጇን ያገኛል። ስለዚህ ተመልከቱ፣ ከድንግል ማርያም የተጠጋ ሰው የሚያጣው የለም። ከዓለት የተጠጋ ሰው በመሬት ላይ ያለውን ማንኛውንም ኃይል ከምናምነው በላይ ድንግል ማርያምን እናምናታለን። በተራራ ከመሸሸግም በላይ ድንግል ማርያም የማትፈርስ ተራራችን ናት። የማትፈርስ አምባችን ናት። የማትፈርስ ሀገራችን ናት። ቤተ ክርስቲያን የተጠጋ ሰው ከድንግል ማርያም ተጠግቷል። ለምን መሰላችሁ? መቅደስ ትታነጽ፣ መቅደስ ትሰራለች ቢል እስከ ሰሎሞን ንጉሥ ያለበት ነው። እስከ ንጉሥ ሰሎሞን ድረስ ትሰራለች። ያን ባይሆን አሁን የምንሰራት ህንፃ ቤተ ክርስቲያን እስከ ዕለተ ምጽአት ቆይታ ትፈርሳለች። የማትፈርስ ቤተ መቅደስ፣ የማትፈርስ ሀገር፣ የማትፈርስ እንባን አባሽ ቦታ፣ ርስት፣ አምባ፣ መጠጊያ፣ የሰላም ሀገር ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን፣ ከእሷ ያስጠጋንም እግዚአብሔር ይመስገን። ይቺ ሀገር አትተካም። ማትተካ ሀገር የላችሁ። ጥሩ ብትባሉ ድንግል ማርያም ብቻ ናት። በምስኪ ድንግል ማርያም በሉ በምንጅ መጠን ገነት ትተካለች? አትተካም? ትተካለች። በማን? በመንግስተ ሰማያት። ካህናት ይተካሉ? አይተኩም? ይተካሉ። አንዱ ሲሞት አሮን ሲሞት ሌዋውያን ሲተኩ፣ ሌዋውያን ሲሞቱ ከዛ ሐዋርያት ተተኩ። ሐዋርያት ሲያልፉ
ሊቃውንት ተተኩ። ሊቃውንት አልፈው እኛም ደግሞ እንደ ቸርነቱ ጋኖች አለቁና ምንቸቶች ጋር ሆኑ። ደግሞ ተተካን ማለት ነው። ደግሞ እኛ ስናልፍ ደግሞ አንዱ ይተካል ማለት ነው። የማትተካ የማትፈርስ ሀገር ድንግል ማርያም ናት። በማን ልትተካ ትችላለች? ይችኛዋ ሰማይ በድንግል ማርያም ተተካች። ድንግል ማርያም ግን መተኪያ የሌላት ሰማይ ናት። ይችኛዋ ፀሐይ በልጇ በፀሐይ ጽድቅ በኢየሱስ ክርስቶስ ተተክታለች። ልጇ የማይተካ ፀሐይ ነው። ይችኛዋ ቤተክርስቲያን የምትፈርስበት ጊዜ አላት። በማትፈርስ መቅደስ በድንግል ማርያም ተተክታለች። እሷን የሰጠን እግዚአብሔር ይመስገን። ስለዚህ ድንግል ማርያምን የያዘ ሰው ምስጢር ይቀናለታል። እጽፋለሁ፣ ደጉሳለሁ፣ እማራለሁ፣ አስተምራለሁ፣ ድርሰት ይፈጸምልኛል፣ ቅድስና ይመጣልኛል። ግን ያለ ድንግል ማርያም ምንም ነገር ሊሆን አይችልም። ይህንን አስረግጬ ነው የምነግራችሁ። እግዚአብሔር ዓለምን ለማዳን ያለ ድንግል ማርያም ካልመጣ ዓለም ለመዳን ያለ ድንግል ማርያም አይሆንለትም። እሷን የሰጠን እግዚአብሔር ይመስገን። ወደ ነገር ይሄዳል ትቼው እንዳልቀር ደግሞ ማለት ነው። አሁን በዚህ ትምህርት ውስጥ 3 ነገር ትዛላችሁ። ስንት ነገር? በሩጅ መጠን መጀመሪያ ከሁሉ አስቀድመን ማንን እንሰብካለን? ሥላሴን በሉ እንጂ። ሁለተኛ ማንን እንሰብካለን? እናቱን በሉ። ሶስተኛ ማንን እንሰብካለን? ቤተክርስቲያንን በሉ እንጂ። 3 ነገር። ከዛ አራተኛ ማንን እንሰብካለን? ሰውን። ክደት እንዳይመስል ይሄ ነገር ጎበዝ። ለሥላሴ ምሳሌ ስለሚሆኑ አጠር ባለ ደቂቃ አንዳንድ ብቻ ትምህርት የተጠቀልለዋለሁ። አንዳንድ ብቻ ማለት ነው። ስለዚህ ሲናገር ምን ይላል? ይሄ ቅዱስ ጎርጎርዮስ ነባቤ መለኮት ቅዱስ ጎርጎርዮስ መንፈስ ቅዱስ ንጹሕ ፍጡር ሎቱ ስብሐት የሚል መቅዶኒዎስ በተነሳበት ዘመን ሊቀ ጳጳስነት የተሾመ ነው። በየት ተሾመ ካላችሁ ዘንዚናዙ በምትባል ሀገር ላይ በሊቀ ጳጳስነት ተሾመ። የዛን ጊዜ ተመልከቱ፣ ሱባኤ ገብቶ ከድንግል ማርያም ተጠግቶ የመጀመሪያ ደግሞ አንድ በዚህ ዘመን በጣም አስቸጋሪ ዘመን አለ። ሰባራን ይዛል በሉ እስኪ አንዴ በሉ በደንብ አድርጋችሁ። ሰባራ ሚዛን ተመዛኙ በሚዛን እኩል ይሆናል። በሰባራ ሚዛን የተመዘነ ዕቃ ሰባራ ነው ራሱ ጎደሉ ማለት ነው። ቅዱስ ጎርጎርዮስ ጸሎት የጀመረው ብሉይና አዲስን ተምሮ ነው። እስኪ በሉላችሁ ጸሎት የጀመረው ወደ ብሉይና አዲስን ተምሮ ነው። ሲረጭበት ወደ ማን ሄደ? ተመልከቱ። አንቀጸ ብርሃን ወደ ብርሃን ወደ ሥላሴ ደጅ ወደ ሆነችው እግዚአብሔር በምሕረት ወደሚመለከትባት ወደ ሰላም ከተማ ወደ ድንግል ማርያም ነው ያየው። ሲረቅበት በዚህ ዘመን ሰባራ ሚዛን የበዛበት ሰው ዘመን ነው። ሰባራ ነው ሰው። እንዴት አሁን ሁላችሁ በደንብ አስተውላችሁ ስሙኝ። መጽሐፍ ቅዱስ አንድ ቀን ሳይማሩ ጸልዬ ተገለጠልኝ የሚሉ ሰዎች ሰባራ ናቸው። ለምን? እነሱ ገና ቅዱስ ጎርጎርዮስ ተምሮ እንኳን አልገባው ሲል ምንድን ያደረገው? ጸሎትን ያደረገው። ሰው መጀመሪያ የመማርን ክፍል ሳይወጣ መጽሐፍ ቅዱስ እሰብካለሁ እኔም ጸልዬ ተገለጠልኝ ካለ ሰባራ እንለዋለን። በሉ ሰባራ በሉ በሉ እንጂ ሰባራ ነው ማለት ነው። ለምን? ምን ያልደረሰም የእውቀቱን ክፍል አውቀህ ጸሎቱ ላይ የመገለጥ እውቀት የሚደርስልህ ተምረህ ስትጸልይ ነው ማለት ነው። ያ ማለት ተመልከቱ፣ አባቶች እንኳን ገዳም ያሉ አባቶች ሊቃውንት ጉባኤ እየጸለዩ ተርጉማችሁ ላኩልን ይሉ ነበር። ከዛ ደግሞ ሊቃውንቱ ደግሞ ለበቁ አባቶች የምስጢር አልገለጥልን ብሏል ብለው ተርጉሞ እንዲነግሯቸው ይልኩ ነበር። በዚህ ነው ቤተክርስቲያን ስትመራ የቆየችው። አሁን ችግሩ ምንድነው? ትልቁ ችግር ምንድነው? ያልተማሩ ሰዎች ምን ያደርጋሉ? ያልተማሩ ሰዎች እኛን ጸልየን ተገለጠልን ብለው መጽሐፍ ቅዱስን በነጠላው ይዘው ማንም መምህር ሳያስተምራቸው ይመዝኑታል ማለት ነው። እነሱም ሰባራ ናቸው። ተቀባዩም በእነሱ ትምህርት የሄደው ጎደሎ ነው። ለምን? በሰባራ ሚዛን የተመዘነ ዕቃ ጎደሎ እንጂ ብላት የለውም። ይህች ቤተክርስቲያን የምትለካው በሊቃውንት አባቶቻችን ነው እንጂ በአንድ ተራ ሰው አይደለም። ይህንን ማወቅ አለባቸው። አንድ ሰው ተነስቶ የሆነ ነገር ሲተነፍስ ጎርጎርዮስ ምን ብለዋል በሏ፣ አቡሊዲስ ምን ብለዋል፣ ቅዱስ ዮሐንስ አፈወርቅ ምን ብለዋል፣ እነ ቅዱስ ጆሮም ምን ብለዋል፣ እነ ቅዱስ ማቴዎስ ምን ብለዋል፣ እነ ቅዱስ ፖሊካርፐስ ምን ብለዋል። እነዚህ ሁሉ አባቶቻችንን አነሳስታችሁ ጥያቄ ጠይቁ። እገሌ ስለተሳሳተ የሚል ሀሳባችሁን አውጡ። እንድናወጣ እግዚአብሔር ይርዳል። ስለዚህ ጸለየ። ሲጸልይ ተመልከቱ፣ እመቤታችን የታመመው ምስጢረ ሥላሴ አልገባ በማለት ነበር። እመቤታችን ስትገልጽለት የበሽታውን መነሻ ምን አድርጎ መጣው? ትምህርት ምን አለ መሰላችሁ? እዛ ሲናገር የሥላሴን ይኔ እሪና ሥላሴ ያለ ተመልከቱ። የሥላሴን አንድነት በተናገረበት ድርሳኑ እንዲህ አለ፣ መቅድመ ኩሉ ንሰብክ ሥላሴ ሩየ
ከሁሉ አስቀድመን በሉ የጨርሰው ነው። ከሁሉ አስቀድመን ልዩ የሚሆኑ ሥላሴን እንሰብካለን። ይህ አባት መጽሐፍ ቅዱስ አልተማረም እንዴ? ቅዱስ ጳውሎስ ምንድን ያለው? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ለነሰ ንሰብክ ክርስቶስ ዘተሰቀለ አለ። ተመልከቱ፣ እኛ የምንሰብከው የተሰቀለውን ክርስቶስ ነው አለ። ይህኛው ሊቅ ደግሞ መልሶ ምን አለን? ደግሞ እኛስ ከሁሉ አስቀድመን ሥላሴን እንሰብካለን። ልዩ የሚሆኑ ሥላሴ ከሥላሴ አንዱ ወልድ ስለሆነ ተመልከቱ፣ ምስጢሩ ተመሳሳይ ነው ማለት ነው። አያችሁ ታዲያ ቅዱስ ጳውሎስ ማንን እንሰብካለን አለ? የተሰቀለውን ክርስቶስን። ያ የተሰቀለው ክርስቶስ ከሥላሴ አንዱ ነው ማለት ነው። ስለዚህ ምን አለ? ከሁሉ አስቀድመን እንሰብካለን ካለ ዘውእቶሙ አብ ወልድ መንፈስ ቅዱስ፣ እሊህም አለ አብ ወልድ መንፈስ ቅዱስ ናቸው። ማቴዎስ ወንጌል ምዕራፍ 28 ላይ መጣ ማለት ነው። አያችሁት? ሃይማኖት አበው ምን ላይ ነው? አሁን መጥቶ ማቴዎስ ወንጌል ምዕራፍ 28 ላይ ገባ። እኒህ ማን ናቸው ተለኝ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንዝ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስታጠምቁ በአብ ስም በወልድ ስም በመንፈስ ቅዱስ ስም አጥምቋቸው ብሎ ባለቤቱ ተናግረዋል። ከተናገረ ከሁሉ አስቀድመን የምንሰብከው ማን ነው አለ? በሉ ሥላሴን በሉ ሥላሴን እንሰብካለን። በዚያው አርብ ሌሊት ሥላሴዎች አይባልም። እሺ ይመናል። በተለምዶ እኛ ቤትም አካባቢ ዛም የሚባል ካለ አረ ስለ ሦስቱ ሥላሴዎች አይባልም፣ መላእክቶችም አይባልም፣ ሐዋርያቶችም አይባልም። ሐዋርያ ማለት በራሱ ብዙ ነው። ሐዋርያ ስንል ሐዋርያት ማለታችን ነው። ሐዋርያ ለአንድ ነው፣ ሐዋርያት ነው የሚባል። መልአክ ለአንድ ነው፣ መላእክት ካለ ብዙ ነው። አይላፍ አይላፋት መላእክት ነው ብለን የምንገልጻቸው። ሥላሴዎችም አይባልም። ሥላሴ ማለት በራሱ ሶስት ስለሆነ ሥላሴዎች ካላቸው ጨማመሩ ናቸው ማለት ነው። አንድ ለማኝ ብሎ አላሉ ስለ አራቱ ሥላሴ ብላችሁ ስጡ እያላሉ እንትን አካባቢ ነው እንዴት እንዲያተላለ ብለውና ዘመኑ ያልጨመረዋል ብላችሁ ነው አላሉ። አይጨምሩም፣ ሶስት ናቸው ማለት ነው። ስለ ሥላሴዎች አይባልም። ሥላሴ በሉ እስኪ በቃ ሥላሴ ራሱ ሶስት ማለት ነው። ስለዚህ ተመልከቱ፣ እናምጣ እነዚህን እንሰብካለን ካለ በኋላ ምን አለ መሰላችሁ? ስብሐተ አብ ለአብኒ ቦቱ ስብሐተ አብ፣ ለአብ አብ ተብሎ የሚመሰገንበት ምስጋና አለው። ወለወልድኒ ቦቱ ስብሐተ ወልድ፣ ለወልድም ወልድ ተብሎ የሚመሰገንበት ምስጋና አለው። ወለመንፈስ ቅዱስኒ ስብሐተ መንፈስ ቅዱስ፣ ለመንፈስ ቅዱስም መንፈስ ቅዱስ ተብሎ የሚመሰገንበት ምስጋና አለው። ምን ማለት ነው? አብን በተለየ ስሙ አብ፣ በተለየ ግብሩ ወላዲ፣ በባህሪ ወልድን በተለየ ስሙ ማለት ወልድ በሉ እንጂ በተለየ ግብሩ ተወላዲ፣ በባህሪው ነባቢ። ነባቢ ለማንና ለማን? ለራሱና ለአብ። አንባቢ ለማን? ይቅርታ፣ አንባቢ ለማን? ለፍጡራን። መንፈስ ቅዱስን በተለየ ስሙ ማን? መንፈስ ቅዱስ። በተለየ ግብሩ ምንድን? ሰራጺ። በባህሪው ማህየዊ፣ ሕይወት ለራሱ ማህየዊ ለፍጡራን። ቀለል እናድርገው፣ ይህ ችግር ነው። ከቃሉ ጋር ናችሁ? እሺ ልመልሳችሁ፣ ወደ ዘፍጥረት ልመልሳችሁ። እግዚአብሔር አለ በሉ እስኪ በሉ እንጂ በደንብ ሰውን በመልካችን እንፍጠር። ይሄ አንድነትን ሶስትነትን ይሰብካል። ሰውን እንሰብካለን አላልኳችሁ ቅድም? ተመልከቱ፣ ሰው ስንል ምን ምን ያለው ነው? ልብ በሉ እንጂ ቃል በሉ፣ እስትንፋስ። ስንት ሰው ነው? ወይም ነፍስና ስጋ በሉ። እሺ ችግር የለውም። እስኪ ነፍስና ስጋ በሉ። ነፍስና ስጋ መጡ እንላለን፣ ሰውየው መጣ እንላለን። ስንጣራ ነፍስና ስጋ መጣ ነው የምትሉት እናንተ ሰፈር? ሰውየው መጣ ነው። ተመልከቱ፣ ሥላሴ እንዴት አንድ ሲሆኑ ሶስት ይሆናሉ ብሎ ለጠየቀ ሰው አንተ አንድ ስትሆን ሶስት ነህ፣ ሶስት ስትሆን አንድ ነህ። አንድነት በሶስትነት አልተከፈለም፣ ሶስትነት በአንድነት አልተጠቀለለም። ስለዚህ ተመልከት፣ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ምንድን ነው? ሕይወት ነው። የአብ ሕይወትነት የአብ ልብነት ለማንና ለማን ነው? ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። ሌላ ልብ የላቸውም። አሁን ተመልከቱ እስኪ ልዩ ሥላሴ በሉ በሉ በደንብ እንጂ። አይዋ እንግዲህ ተመልከቱ፣ ልዩ የምንለው ተመልከቱ፣ ገብረ ማርያም፣ አስካለ ማርያም፣ ጸዳለ ማርያም የሚባሉ ሰዎች ቢኖሩ የአስካለ ማርያም ሕይወት ለጸዳለ ማርያም አይሆንም። የጸዳለ ማርያም ሕይወት ለማን አይሆንም? ለገብረ ማርያም አይሆንም። ሶስቱ የራሳቸው ምን አላቸው? በሉ ሕይወት በሉ እንጂ
ሥላሴ ግን የመንፈስ ቅዱስ ሕይወትነት ለማን ነው? ለአብና ለመንፈስ ቅዱስ፣ ለአብና ለወልድ ሕይወታቸው ማን ነው? መንፈስ ቅዱስ ራሱ ነው። የገባችሁ ያለ ይመስለኛል። ትንሽ ትንሽ ይገባችሁ። ካልገባችሁ ምንም ስለማንረባው ነው ማለት ነው። የመጀመሪያ ትምህርት ይሄ ነው። እኔ ትምህርቱ ከብሏል ብዬ አላቀልም። የምፈልገው እንዲገባችሁ ብቻ ነው። ግልጽ ነው አባባሌ? ሁሌ እንልመደው ብዬ ነው። እስኪ ልዩ በሉ። ሕይወት ልዩ ተመልከቱ። የሶስት ሰዎች ሕይወት የሶስት ሰዎች ሕይወት አንድ ነፍስ አይሆንም። የአንድ ሰው ነፍስ ለሶስት ሰዎች ነፍስ አይሆንም። የሶስት ሰዎች አካል በአንድ ነፍስ አያስብም። የሶስት ሰዎች አንድን ሀሳብ ቢያስቡት ሶስቱም በልባቸው ያስቡታል እንጂ በአንድ ልብ አያስቡም። ሥላሴ ግን በአንድ ልብ ያስባሉ። በአንድ ቃል በወልድ ቃልነት ይናገራሉ። በመንፈስ ቅዱስ ሕይወትነት ይኖራሉ። ስለዚህ ምንድን ነው ልዩ በሉ? ልዩ በሉ። ከፍጡራን ልዩ ተመልከቱ። ልዩ ሶስት ይሄን ይገባችሁ ይገባል። ልዩ ሶስት አንድ ልብ ያላቸው ግን ሶስት አካል፣ አንድ ቃል ያላቸው ግን ሶስት አካል፣ አንድ ሕይወት ያላቸው ግን ሶስት አካል። ሰው ሥላሴ ልዩ ናቸው የሚባሉ ተመልከቱ አንድነትን ሶስትነትን ስለያዙ። አንድ ናቸው ስንል አኮ ከመ አብርሃም ተመልከቱ፣ አኮ ከመ አብርሃም ይስሐቅ ያዕቆብ ሶስት ናቸው ስላል እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደሉም። በሉ እስኪ ሶስት ናቸው ስላል አብርሃም ለይስሐቅ ልብ መሆን አይችልም። አብርሃም ራሱ ነው። ተመልከቱ ይስሐቅ ለአብርሃም ልጅ መሆን አይችልም። በዚያውስ ላይ አብርሃም ከይስሐቅ ይቀድማል፣ ይስሐቅ ከያዕቆብ ከቀደመ አብ ከወልድ ይቀድማልን? አይደለም። አሐቲ ቅድመና ወሙነ ሥላሴ የሥላሴ መጀመሪያቸው ከሥላሴ አንዱ ቀድሞ አንዱ ኋላ የተገኘ የለም። ከሥላሴ አንዱ አገልጋይ አንዱ ተገልጋይ የለም። ከሥላሴ አንዱ ፊተኛ አንዱ ኋለኛ የለም። ከሥላሴ አንዱ አዋቂ አንዱ ያላዋቂ የለም። ሥላሴ አዋቂ ናቸው። ሥላሴ ቀዳማውያን ናቸው። ስለዚህ ተመልከቱ ሥላሴ ስንል ልዩ ሶስት። እስኪ ልዩ ሶስት በሉ በደንብ በሉ እንጂ። ስለዚህ ልዩ ማለት ተመልከቱ እንደ አብርሃም ይስሐቅ ያዕቆብ ሶስት የስም የአካል የግብ ግን አብርሃም ይስሐቅ ያዕቆብ አንድነት የላቸውም፣ አንድ ሕይወት የላቸውም። ሥላሴ ግን ሕይወታቸው ማን ነው? መንፈስ ቅዱስ በሉ እንጂ። ልባቸው ማን ነው? አብ በሉ። ቃላቸው ማን ነው? ወልድ ነው። በአብ ልብነት አዋቂ ሆነው ነው የሚኖሩት። ሶስት ሰዎች አንድን ሀሳብ እንደሚያስቡት ነው አይደለም። ሶስት ሰዎች አንድን ሀሳብ ቢያስቡት ሶስቱም በየራሳቸው ልብ ያስባሉ። ሥላሴ በአንድ ልብ ያስባሉ፣ በአንድ ቃልነት ይናገራሉ፣ በአንድ ሕይወቱ መንፈስ ቅዱስ ይኖራሉ። ልዩ ሶስት። እስኪ ልዩ ሶስት በሉ በሉ እንጂ። ልዩ አንድ በሉ ደግሞ። አኮ ከመ አዳም ቀዳሜ ኩሉ ፍጥረት አንድ ስንልም እንደ አዳም አይደለም ማለት። እስኪ በሉ እንደ አዳም አይደለም በሉ። አዳም አንድ ነው አይደለም? አንድ ነው አይደለም? ግን ሶስትነት አለው። ምንድን ነው? ሶስት ባልን ጊዜ አንድ ማለታችን ነው እንጂ አንድ ባልን ጊዜ ሶስት ማለታችን ነው እንጂ። ተመልከቱ አንድነት በሶስትነት ሶስትነት በአንድነት ልዩ ሥላሴን እንሰብካለን ማለት እሱ ነው። እንዲህ አለ ተመልከቱ። ወይ ንሰግድ ለሰለስቱ አማልክት ለሶስት አምላክ የምንሰግድ አይደለንም ማለት ተመልከቱ። ለሶስት አምላክ ነው የምንሰግደው? ለስንት አምላክ ነው? በሞቴ ንገሩኝ በሉ። አሁን መልሱ ምንድነው? ቅድም ያስተማርኳችሁ ነው። ካያችሁታል ሶስት አምላክ ነው የምታመልኩት ሲሉ እዛ እነ ፋጢማ ሰፈር፣ እኛ ደግሞ እንላችኋለን አኮ ዘንሰግድ ተመልከቱ። እዚያው ላይ ለሰለስቱ አማልክት አላ ንሰግድ ለአሐዱ አምላክ ለሶስት አምላክ አንሰግድም፣ የምንሰግደው ለአንድ አምላክ ነው አለና ዘረዘረው። ዘወይቶሙ አብ ወልድ መንፈስ ቅዱስ። እንዲህም ማለት አብ በሉ ወልድ መንፈስ ቅዱስ ናቸው። ስለዚህ ተመልከቱ ሥላሴ ልዩ ሶስትነት። አሁን እናስረዳ እንመልሳችሁ። ሰው በሉ እስኪ በደንብ በሉ። ሰው ስንት ነገር አለው? ሶስት በሉ እንጂ። ሶስት ነገሮች ተመልከቱ። በስንት ልብ ያስባል አንድ ሰው? በስንት ቃል ይናገራል? በስንት ሕይወት ይኖራል? ስንት ነገር አለው? ሶስት ነገር ያለው ስንት ሰው? አንድ ነገር ያለው ስንት ሰው? ሥላሴ ሶስትነታቸው እንዴት ነው? ተጠቅልለው አንድ አይሆኑም፣ ተከፍለው ሶስት አይሆኑም። አንድ ሰው ተመልከቱ ልብ ቃል እስትንፋስ ስላለው ሶስት ሰው እንደማንለው ሥላሴንም አብ በተለየ አካሉ የራሱ መልክ የራሱ ገጽ የራሱ አካል ቢኖረው፣ ወልድ የራሱ ገጽ የራሱ አካል የራሱ መልክ ቢኖረው፣ መንፈስ ቅዱስ የራሱ መልክ የራሱ አካል ቢኖረው
እስኪ በሉ ሶስት አካል አንድ አምላክ ባንጆት ነው። እሺ ጥያቄ ልጠይቃችሁ። ከልብና ከቃል ማን ቀድሞ ተገኘ? በደንብ ያዙ። ከልብና ከቃል ማን ነው ተቀድሞ የተገኘ? እናንተ ቃላችሁ ነው ልባችሁ? ልባችሁ ነው። ድዳ ነበር አንተ ዘከው ደግሞ ቃላችሁ እስከሚኖራ። እሺ ጥያቄ ልጠይቃችሁ። ሐሳብ ያልሆነ ቃል በልባችሁ አለ የለም? ቃል ያልሆነ ሐሳብ በልባችሁ አለ? ሐሳብ ይሽ እንዴ ረተው ጎበስቶ እላችሁ ልብ በኖረበት ዘመን ምን አለ? ቃል በሉ። ምክንያቱም ልብ እኮ አላሰበ ካላችሁ ማሰቢያው ሞታችሁ ነበር ማለት ነው። ወይ እንደዛ ነው የምትችለው። በልብ የሚታሰብ ሁሉ ነገር ቃል ነው። በልብ የታሰበ ቃል የማያውቀው የለም አለ። በልብ የታሰበ ቃል ያልሆነ ነገር አለ። በአብ የታሰበ ወልድ የማያውቀው የለም። ምን አለ? ለአባቴ ያለው ለኔ ያለኝ አለ። ተመልከቱ። ሁሉ ዘወን አቡዬ ሲያዩት ለአባቴ ያለው ሁሉ ለኔ አለኝ ማለት ነው ማለት ነው። ቃል ነው ማለት ነው። በልብ የሚታሰበው ቃል እንደሆነ አብ በኖረበት ዘመን ማን አለ? ወልድ አለ። በአብ ልብነት ማን አለ? ወልድ አለ። ልብ በሚያስብበት ዘመን ምን አለው? ሕይወት ነው እንጂ የአብና የመንፈስ ቅዱስ ሕይወት የአብና የወልድ ሕይወታቸው ማን ነው? መንፈስ ቅዱስ በሉ። መንፈስ ቅዱስ። ስለዚህ ሶስት አካል በሉ አንድ አምላክ። እሁዛን እሙንቱ በጽምረተ አሐዱ መለኮት አለ። እነዚህ ሶስቱ አካላት በመለኮት አንድ አድራጊነት አንድ ናቸው። በመለኮት በሉ እስኪ አንድ አድራጊነት አንድ ናቸው። በአካል ግን ስንት ናቸው? በአካል ስንት ናቸው? የሰው ነፍስ በከወይን ስንት ናት? ሶስት በሉ እንጂ። በአካል ግን ስንት ናት? አንዲት ናት። ሁለተኛ አሁን ሥላሴ ነው ወልድን እንዴ እስኪ ሰውን መፍጠር በሉ በልጅ በደንብ ሰውን ሥላሴ መጀመሪያ አስቀድመው መቅደስ ሰርተዋል። እሱ ማን ነው? ሰው። ይህን በደንብ ያዙ። እዚህኛው መቅደስ ጋር ደርስ ነው። ይሄኛው መቅደስ የተሰጠን መጀመሪያ የተሰራ መቅደስ አለ። እሱ ማን ነው? ሰው። ሰው ሲፈርስ ነው የሚፈርስ መቅደስ የተሰራው። በሚፈርሰው መቅደስ ወደማይፈርስ መቅደስ ነው የምናልከው። ይሄን አስተውላችሁ እንዴ ሶስት ነገር ያለው ስንት ሰው ሰራ እግዚአብሔር? ሰው የማን መቅደስ ነው? የእግዚአብሔር ማደሪያ። አንድነቱን ሶስትነቱን ሰበከ። ሁለተኛ ሰው ለምሳሌ ጥያቄ ልጠይቃችሁ። እንጀራ በልታችሁ ታውቃላችሁ? ታውቃላችሁ? ስጋችሁ ነው የሚበላ ነፍሳችሁ ነው? ስጋችሁ ነው የሚበላ ነፍሳችሁ ነው? ስጋ ነው ስጋችሁ ነው የሚበላ ሁለቱ። እስኪ ነፍስ ስትበላ አሳዩ ደግሞ ማን ነው የሚበላው? ስጋ ካላችሁ የሞተውን ሰው እስኪ አብሩት። ነፍስን ካላችሁ እስኪ ስትበላ አሳዩ። ችግር እኮ ነው ሁለቱም ማለት እንዲገባችሁ ነው ጥያቄ የጠየኩት። ሰው ሲያው ለምሳሌ ሰው ሲሰርቅ ስጋው ነው የሚሰርቅ? ነፍሱ ነው? ስጋው ነው ነፍሱ ነው አይደል? እኔ ልግባችሁ መቤትን ካልገባችሁ ምንም ጥቅም ስለሌለ ማለት ነው። ስጋው ነው የሚሰርቅ? ነፍሱ ነፍስና ስጋው አብረው ናቸው። ነፍሱ ታስባለች፣ ስጋው እንቀሳቀሳል። ሰው ሲዘሙት ስጋው ነው የሚዘሙት? ነፍሱ ስጋው ነው? የትኛው ሰው ይዘሙት? የሞተው ማለት ነው። ስጋው ነው ነፍሱ ነው አይባልም። መልሱ እኮ እሱ ነው። ስጋው ነው ነፍሱ ነው በልጅ በደም አይባልም። ማን የዘሞተ? ሁለቱም። ስጋ ይኸውላችሁ ባይሆን ስጋ አይነ ስውር ሰው ነው። ነፍስ ቆማጣ ሰው ነው፣ ችግር የሌለው ሰው ነው የምትመስለው። በስጋ ስለምትኖር ተመታ ነው የምትሄደው። ግን ተመልከቱ ስጋ ሲወርስ አየሁ ቴስቱ የምትለው ነፍስ ነን። ስጋ ጣም አያውቅም። እሺ ይሄን በደንብ ማወቅ አለባችሁ። ስጋ አያሸትም፣ ጣም አያውቅም፣ አይበላም፣ አይደሰትም፣ መነሳት እራሱ አይችልም ብቻውን። ማለት ሞተሯ የምታንቀሳቅሰው ሞተር ሊሆኑ የምትሉት መኪና ውስጥ ልክ እንደዛ ያለችው ማናት? ጄኔሬተሯ እዚህ ምናምን ሬተር የምትሉት ቢስታን ያለበት አካባቢ የልብ ምት ማለት ነው። እና እነዚህ ናቸው። ስለዚህ ሰው የሚሰርቀው ከስጋውም ጋር ነፍሱም ስጋውም በተዋህዶ በሉ። ሰው የሚሰርቀው በሉ ነፍሱም ስጋውም። እንደዚያ ከሆነ እኮ ተመልከቱ፣ ስጋን የሚጾም ነፍስ ነሽ ምትቆናለች። ሁለቱም መልስ እሱ ነው። ስጋ ብቻ ነው የሚጾም ካልከኝ እንግዳውማ
ስጋ መንግስተ ሰማያት መግባት አይጠበቅበትም። ለምን? ባልሰራው ስራ መንግስተ ሰማያት ሊጸድቅ ነው ማለት። ነፍስ ናት የምትጸድቅ ካልከኝ ነፍስ ብቻዋን አትጾምማ። እንግዲያውስ ማለት ነው ሰው 4 ባሕርይ ስጋና 3 ባሕርይ ነፍስ ሰው በሉ እስኪ 4 ባሕርይ ስጋ 3 ባሕርይ ነፍስ ሰው። ስለዚህ በምን ጽድቅ ይሰራል? በተዋህዶ በሉ በተዋህዶ በሉ። በምን ኃጢአት ይሰራል? በተዋህዶ። ስለዚህ ስርቆቱንም ስትሰርቅ ስጋ ብቻ አይደለም፣ ምጽዋቱንም ስትመጸውት ነፍስ ብቻ አይደለችም። ስትሰርቅም ነፍስና ስጋ ተባብረው ነፍስ እያሸተተች እያሳየች መንገድ እየመራች እያወቅ ትሄዳለህ። ስጋ ደግሞ እየተሸከመ እንደወዛደር ይወስዳል። ስለዚህ በዚህ ሁለቱንም ስለምትሰርቅ ሰው በተዋህዶ ነፍስና ስጋውን የሚመራ ነው በሉ። ሰው በተዋህዶ በሉ ነፍስና ስጋውን የሚመራ ነው። ይህ ደግሞ ማንን ይሰብካል ካላችሁ ሰው መቅደስ አይደል? መቅደስ ነው አይደለም? ሰው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል አይደል መጽሐፍ? የእግዚአብሔር ቤተ መቅደስ ከሆነ ተመልከቱ፣ እግዚአብሔርን ራሱን እንሰብካለን። አንደኛው አንድነቱንና ሶስትነቱን ሰበክን ቅድም እንዳየነው። ሁለተኛው ደግሞ የአምላክን ሰው መሆንና የሰውን አምላክ መሆን እንሰብካለን። እስኪ የአምላክን ሰው መሆን በሉ፣ የሰውን አምላክ መሆን። ሰው ሲሞት ምንና ምኑ ነው የሚለየው? ነፍስና ክርስቶስ ሲሞት ምንና ምኑ ናቸው የተለዩት? ነፍሱና ስጋው። መለኮት ግን ከስጋም ከነፍስም አልተለየም። ይህንን በደንብ አድርጋችሁ በስጋ ወደ መቃብር ሲሆን፣ ምክንያቱም መለኮት በሁሉ የሞላ ስለሆነ የትኛውም ቦታ ቢሆን መለኮት ከማንም አይለይም። የትኛውም ቦታ ስላለ ሲሞት የተለዩት ነፍስና ስጋው ናቸው። ስለዚህ ሰው ማንን ይሰብካል ከተባለ መለኮት ከስጋ ጋር መዋሃዱን በነፍስና በስጋ ሰበክ። መቅደስ እስኪ መቅደስ በሉ። ማነው መቅደስ? ሰው በሉ። መቅደስ ስንት ክፍል አለው? 3 በሉ። ሰው ስንት ክፍል አለው? 3 ነው። 3 በሉ። ንጻ ስጋ ንጻ ነፍስ ማነው? ነፍስ ስጋ መንፈስ። እስኪ ነፍስ በሉ። ስጋ መንፈስ። ሕያዊት ነፍስ ደመ ነፍስና ስጋ አለው። ይህንን አክብሮ ምንድነው ያሉት ቅድም ሊቃውንቱ? በስላሴው ሀነፀ ጥቅማ ሰማየ ስማ ቤተ ማርያም፣ በሶስትነቱ ህንፃ ሰራ ነው ያሉት። እስኪ በሉ በሶስትነቱ በሉ ህንፃ ሰራ። አንድም ሲተረጎም ምንድነው? 3 ክፍል ያለው ሰውን ሰራ። ሕያውነት፣ ለባዊነት፣ ነባቢነት ያለውን ሰውን ፈጠረ። መቅደስ ሆነን እንድንጸድቅ እግዚአብሔር ይርዳን። ስለዚህ ሰው የማን ማደሪያ ነው? በሉ እግዚአብሔር ነው። የማን ማደሪያ ነው? የማን ማደሪያ ነው? የእግዚአብሔር። ሰዓት ነው ቸክ እያደረጋለሁ ሌላ እንደሚመስላችሁ። ሰው የማን ማደሪያ ነው? የእግዚአብሔር ማደሪያ ከሆነ እስኪ በእኛ ማን የሚያድረው? መንፈስ ቅዱስ። ሰው ማደሪያ ነው። ይሄን ምን ጊዜ እንዳዘነ እግዚአብሔር ያደርጋል። ልክ ነው፣ ችግር የለውም። ግን በእኛ የሚያድረው ማን ነው? እግዚአብሔር ነው አይደል? እግዚአብሔር ደግሞ የሚያድረው እኛ ማደሪያ ሆነን ስንገባ ነው። ገብቶች? ሰው ምን ጊዜም ይሄንን በሞት ያፈርሰዋል። ማታ ማታውን ብለን ቁጭ ብለን እናስበው አብረን ማለት ነው። ሰው ማደሪያ ነው። እስኪ በሉ ማደሪያ ነው። ዞሮ ዞሮ ይኸውልህ ወይ ሰይጣን ያድርባል ወይ እግዚአብሔር ያድርባል። ሰው ሁለቱ ናቸው። እግዚአብሔር ባደረበት ሰይጣን አያድርም፣ ሰይጣን ባደረበትም እግዚአብሔር አያድርም። ስለዚህ ሰው የእግዚአብሔር ቤትነቱ ሲቀር ሰይጣን ይሰፍርበታል። ሰይጣን ሲሰፍርበት ነገረኛ ነው የሚሆነው። ነገረኛ ከሆንክ ሰይጣን የሰፈረብህ በቃ ምንም ሌላ ጥያቄ የለውም። ወይ እግዚአብሔር ይደረብህ ወይ ሰይጣን ይደረብህ፣ ከሁለት አንዱ ምረጥ ነው። ለዚህ ነው አባ መቃርስ ብላ መሰላችሁ በሕይወቱ ኃጢአት ለምንድን ነው የማሰራ ብለው ጠየቁት። እስኪ በሉ መልሱልኝ። ኃጢአት በሉ ለምንድን ነው የማሰራ? ክርስቶስ እንዲህ ብሎ ነበር አለ፣ እኔ የወይን ግንድ ነኝ። እስኪ እኔ የወይን ግንድ ነኝ በሉ። እሱ የወይን ግንድ ከሆነ እኔ ደግሞ እናንተ ቅርንጫፎች ናችሁ ስላለ ግንዴ ክርስቶስ ስለሆነ ክርስቶስ አካል ላይ እንዴት ኃጢአት ልስራ ነው የሚለው። ኃጢአት የሚሰራ ሰው ሰይጣን ያድርበታል፣ ጥያቄ የለውም። መጽሐፍ ላምጣላችሁ። እዚህ ማቴዎስ ወንጌል ላይ ምን የሚል ቃል አለ መሰላችሁ? እስራኤል ተመልሰው ኃጢአት ሲሰሩ ወይ አውድ በዶ ወይ አመፅ 7 አጋንንት እለ ያክዩም ቅድሜው። አንድ ሰው ተመልከቱ፣ እስራኤል መጀመሪያ ወደ እግዚአብሔር ሲመለሱ ሰይጣን ራቀላቸው። ተመልሰው ኃጢአት ሲሰሩ ሰይጣን 7 ጋኔን ነው ይዞ ያደረባቸው። ስንት ጋኔን? ከዚያ በኋላ ምን አሉ? እግዚአብሔርም ይዋሻል ሙሴንም እንግደል አሉ ማለት ነው። ስለዚህ ተመልከቱ፣ ማን
ሊያድርብህ ይቻላል? እግዚአብሔር ካደረብህ ጽድቅ ስራ እንድንሰራ እግዚአብሔር ይርዳል። ሁለተኛ ያስቀመጠው ምንድነው? እግዚአብሔር የሌለበት ሀገር አሳዩኝና ኃጢአት ልስራላችሁ አላቸው። እስኪ በሉላችሁ፣ እግዚአብሔር የሌለበት ሀገር አሳዩኝና ኃጢአት ልስራ። እግዚአብሔር የሌለበት ሀገር ታመጣላችሁ። ስለዚህ ለምንድን ነው እኛ የደነድን ነው? ለምንድን ነው የሚያስንቅ ማለት ክፉዋን ነገር ቀምረን ሰፍተን ካባ ልብሰን ሻሽ አስጠምጥመን አካል የሌለውን አካል አስገዝተን እስከምንቆም የቸኮልነው ለምንድን ነው? እግዚአብሔርን ስለምንዘነጋ። እግዚአብሔርን እንዳንዘነጋ ባለቤቱ ይርዳን። እስኪ በሉ አንድ ጊዜ ልዩ ሶስትነት ማን ነው? ልዩ ሥላሴን በሉ እንሰብካለን። ሥላሴ በሶስትነቱ ማንን ሰራ? ሰውን በሉ እንጂ። የሥላሴ መቅደስ ማን ነው? በሉ ሰው በሉ እንጂ። እግዚአብሔር መቅደስ ያድርገን። መቅደስ ሆነን እንድንዘልቅ መልካም ፈቃዱ ይሁንልን። ሁለተኛው መቅደስ የመቅደስ ነው። ይሄን ተናግሬ ጨረስኩ ትምህርቴ፣ ሌላውን ትቼው ማለት ነው። ይህ መቅደስ ስንት ነገር አለው? 3 ክፍል አለው። እሱ ምንድን ነው? ቅድስት በሉ፣ ቅኔ ማኅሌት፣ መቅደስ። ስንት በር አለው? ከተማሪ ሲጠይቅ ነው አሉና የከተማ ቤተክርስቲያን 4 በር ነው፣ ከኛ ቤተክርስቲያን ጀምሮ ማለት ነው። ትክክል አይደለም፣ እውነቱን ነው የምናገረው። እና አንድ መምህር ተጠይቀው ስንት በር ነው ያለው ቤተክርስቲያን ሲባሉ 3 አሉ። ስንት አሉ? ከዛ በመካከል ያለው ሲባቸው እሱ የሴት እና የወንድ መውጫ ነው አሉ። ምኑን ማይተወቅ ድብልቅልቅ ማለት ነው። ለቤተ ክርስቲያን ሥላሴ አናቅጽያ አንትሙ፣ የቤተ ክርስቲያን በሮች ሥላሴ ናቸው። የቤተ ክርስቲያን በር የሚመሰለው በሥላሴ ነው። ስንት ነው የሚሆነው? ሥላሴ ስንት ናቸው? ጨምረዋል? ታዲያ ዛሬ አልጨመሩም። ሥላሴ ጨምሩ። 3 በር አላት ቤተ ክርስቲያን፣ 3 ክፍል አላት ቤተ ክርስቲያን። ስለዚህ ተመልከቱ፣ ከሁሉ አስቀድመን ልዩ 3 ሥላሴን እንሰብካለን። ልመልሳችሁ፣ ከሁሉ አስቀድመን ልዩ 3 ሥላሴን እንሰብካለን። ልዩ 3 ከፍጥረታት የተለየ እኛ በምንመስለው በምናውቀው ሕግ እንኳን የማይሰላ ልዩ 3 ነው እግዚአብሔር። በአካል 3 በመለኮት 1 ነው። በአካል ስንት? በመለኮት ስንት? 1። ከዛ በኋላ መጨረሻ ላይ የሚላል መሰላችሁ 1500 ዘመን ሲፈጸም ይላል እምለየው ውስጥ አርያም እያይመሩ ምስጢረ ምጽአቱ ለቃል በጽርሐ አርያም በቅዳሴ ጸንተው የሚኖሩ መላእክት እንኳን 99ኙ ነገደ መላእክት እንኳን ሳያውቁ ከነሱ ተሰውሮ ሰው ሆነ አለ። ከነሱ ተሰውሮ ምን ሆነ? መላእክት ነው። እግዚአብሔር ከመላእክት መርቀቅ ይችላል። እንኳን ከኔ ከወፍራሙ ጭንቅላት ማለት ነው። ከመላእክት ተሰውሮ ምን ሆነ አለ? ሰው ሆነ። ካለቋለን ይላል ነሳ ስጋ ዛለውቱ ስጋ የሌለው ስጋ ነሳ። ሰብ በእንቲአከ ወበእንቲአየ፣ አንተ ሰው የማይሞተው ለአንተ ሲል የሚሞት ስጋን ተዋሃደ፣ የማይሰደደው ለአንተ ሲል የሚሰደድ ስጋን ተዋሃደ ካለ በኋላ ምን ይላል መሰላችሁ? ከዚያ በኋላ ቀጥሎ ሲያመጣው እንዲህ ይላል ተጸወረ ውስተ ማኅፀና ለቅድስት ድንግል ተሳታ ወርሃ፣ 9 ወር ከ5 ቀን በድንግል ማርያም ማኅፀን አደረ ይላል። ስንት ወር? 9 ወር ከ5 ቀን። ከዚያ በኋላ ምን ይላል መሰላችሁ? ድንቅ ነው መንክር። ተመልከቱ፣ ወልደ እግዚአብሔር መንክር ልደትከ ይላል። ተመልከቱ፣ ወልደ እግዚአብሔርን የመውለዷ ነገር ለድንግል ማርያም የማይመረመር ድንቅ ነው። በሕቱም ድንግልና ሳለች ጸነሰችው፣ በሕቱም ድንግልና ሳለች ወለደችው ካለ በኋላ ምን ይላል? ከመሆን ዘረ ሕዝቅኤል እንዳያት አዳራሽ። እስኪ በሉ ብሉይ ኪዳን አይደለም እንዴ? ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ ያለ አይካልኩ ሊቃውንት የሚባለው ብሉይንም ሐዲሱንም የሚተረጉም መጽሐፍ ናቸው። ሕዝቅኤል ያየው ምንድነው? ቀይ ጎልማሳ እንደታጠቀ ሳይከፍት ገብቶ ከአዳራሽ ውስጥ ቆይቶ ሰይፍ ታጥቆ ወጥቶ በሜዳው ላይ የሰፈሩትን አሞራዎች በሰይፉ አርዶ ሲጥላቸው አየ። ሲገባም ቤቷን አልከፈታትም፣ ሲወጣም አልከፈታትም። እግዚአብሔር ተመልከቱ፣ ወደ ቅድስት ድንግል ማርያም መጥቶ ሲጸነስ ወልድ በተለየ አካሉ ሰው ሲሆን ማኅተመ ድንግልናዋን አልሻረም፣ ሲወለድም ድንግልናዋን አልሻረም። ስለዚህ ተመልከቱ፣ ማኅተመ ድንግልናዋ ሳይሻር ወለደችው። እንደማን? እንደ ሕዝቅኤል አዳራሽ ጸነሰችው። ማኅተመ ድንግልናዋን ሳይሽር ተወለደ። እንደማን? እንደ ሕዝቅኤል አዳራሽ። ቀይ ጎልማሳ የጌታ ነው። አዳራሽ የእመቤታችን ምሳሌ ነው። ቁልፍ የማኅተመ ድንግልናዋ ነው። ከምስራቅ ሲመጣ በምስራቅ በኩል ሲገባ ዘወር ብሎ ከምዕራብ ማየቱ ተመልከቱ።
በብሉይ ኪዳን ሲሞቱ ወደ ገሃነም የሚወርዱ ነበር። ስለዚህ ተመልከቱ፣ እንደታጠቀ ሰውነቱ ላይ መሳሪያውን እንደታጠቀ የተባለው እግዚአብሔር ፍጥረታትን እንደያዘ በድንግል ማርያም ላይ ጸናደረ። ፍጥረታትን እንደያዘ ተጸነሰ። 9 ወር ከ5 ቀን ቆየ፣ ግን አልጠበበችው። በድንግል ማርያም ላይ 9 ወር ከ5 ቀን ከቆየ በኋላ ተመልከቱ ድንግልናዋን ሳይሽር ተወለደ። እንዴት? ከአዳራሽ ውስጥ የገባው ቀይ ጎልማሳ ቤቷን ሳይከፍት ነው የወጣው። ከወጣ በኋላ በሰይፉ አሞራዎችን እያረደ በሰይፉ ጣላቸው ይላል። ሰይፍ የተባለው ስልጣነ ክህነት ነው። በስልጣነ ክህነት አጋንንትን አጥፍቶ በደሙ ቤተክርስቲያንን መሰረተ። ቤተክርስቲያንን የመሰረተ አምላካችን ስሙ የተመሰገነ ይሁን። ስለዚህ በዚህ እንጨርስ። እስኪ ልዩ ሥላሴ በሉ። አንዴ ብቻ ልዩ ሥላሴ በሉ እንጂ በደምብ ልዩ ስንትነት ማለት ነው? ሶስትነት። ልዩ ሶስት ነገር ከምንለው ልዩ ሥላሴ አንድ ሲሆን ሶስት ይሆነ፣ ሶስት ሲሆን አንድ ይሆነ። ይህንን አውቀን ነው ርስት መውረስ የምንችለው። ይህንን አውቀን ነው ያለ ተመልከቱ። እግዚአብሔር ሰው ሆነ ስትል አብ ሰው ሆነ እንዳይል ምን ማለት አለብን? በአካል ሶስት ናቸው ትለኝ። ሰው የሆነ ወልድ ነው። ወልድ ሰው ሆነ ስትል ደግሞ እንዴት ወልድ ሰው ሊሆን ይችላል ተለይቶ ሲል አካለ ወልድ የራሱን የቻለ አካል ስላለው አካል ሰው ሲሆን መለኮት ወልድ ከመለኮት ተለይቶ ሰው ሆነ እንዳይል ቃል ሰው ሆነ ትለኝ። ከአባቱ የማይለይ ነው። ስለዚህ በዚህ ሃይማኖታችን ይፈጸማል። በደሙ መስርቶ ቤተክርስቲያንን የሰጠን በአንድነቱ በሶስትነቱ ለሰበካት ለቅድስት ቤተክርስቲያን ልጆች ያደረገን መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።